ሰማይት ዘነወደም አይደል የሚባለው መንኩስና ህይወት ከወጡት መካከል አንዱ እንደናባ ሙሴ ጸሊም ነዚያል እንጠቅስና አጋቶን ዘአርምሞ አንዱ ናቸው። በአፉ የድንጋይ ምሰሶ እንደማለት ነው። ያን መዝጊያ እንደበር መዝጊያ ያንን ነክሶ ኖረ። ወደ ገበያው ተሸክመው ወሰደኛለው። በሽተኛ ነው፣ ቁስል ነው። ይዚን ጊዜ ምንም መስሎ አልታየውም። ቅርጫቱን በአንድ እጁ የኔ ቢጤውን ተሸክሞ ገበያ ደረሰው። አንዷን እንቅብ ሸጡ፣ ስጠኝ አላቸው፣ ሰጡት። ምንም ሳያስቀሩ ማለት። ሁለተኛይቱንም ሸጡ። እንዲህ ያደረጉ እስከ 5 ያሉትንም ሸጠው ጨርሰው ለሱ ሰጡት። ይመጡና አንተ ዘማዊ ይሉታል። ይገባኛን በሉኝ። አንተ ውሻ፣ አዎ ውሻ ነኝ ኃጢአቴ። አንተ አስመሳይ፣ አዎ ይሆናል እንደምትሉት ነው። አንተ ሌባ፣ አዎ ሆናለሁ። አንተ መናፍቅ፣ መናፍቅስ አይደለሁም። በዛሬው ዮሐንኖቻችን መርሃ ግብር የምናቀርብላችሁ ዋናችን እልፍ መነኮሳት ከሚፈልቁበት ገዳም አስቄጥስ የተገኘውን በጽናቱ በአርምሞውና በትዕግስተኛነቱ ለበርካታ መነኮሳት አርያ የሆነውን አባ አጋቶንን ነው። አባ አጋቶን በገዳም አስቄጥስ እንዳሸን ከፈሉት ቅዱሳን መነኮሳት መካከል አንዱ ነው። ከአባ እንጦንስ ቀጥለው ምንኩስናን ካስፋፉት ታላቁ አባት አባ መቃርስ ገዳም የተገኘ እሳቸው ደቀ መዝሙር ባህታዊ ዝጉሃዊ ፍጹም መንፈሳዊ ሕይወቱ ለግብጽ መነኮሳት እንዲሁም በዓለም ላሉ ሁሉ አርአያ የሆነ አባት ነው። በአባ አጋቶን የሚጠሩ ብዙ ሰዎች አሉ። በይበልጥ ደግሞ ስማቸው እንዲህ ገነን ብሎ የወጣ ሁለት ናቸው። አባ አጋቶን ዘአምድና አባ አጋቶን ዘአርምሞ ዘተፌመ እብነ ይባላል። አባ አጋቶን እንግዲህ የሚታወቁበት በዝምታቸው ነው። ለ30 ዓመት ያህል በአርምሞ ይኖሩ ነበረ። ምንም ላለመናገር ዝምታን መርጠው እንግዲህ ዝምታ ወርቅ ነው ይባላልና መዝሙረኛው ቅዱስ ዳዊትም ወአርመምኩ ለሰናይ እንኳን ለክፉ ለመልካሙ ዝም አልኩ እንዳለው እሳቸውም ራሳቸውን በተጋድሎ ውስጥ ካስቀመጡበት አንዱ ምዕራፍ ዝምታ ነው። ዝምታ ድንጋይ ጎርሰው ለ30 ዓመት ምንም ሳይናገሩ ጊዜ ያለው ያው በመጽሐፈ መነኮሳት በፊልክስዩስ አንቀጽ 96 ተስዕሎ 61 ወይንም ምዕራፍ 4 ላይ ታሪካቸው ተጽፏልና በዛ ላይ ወይቤሉ አሃው በእንተ አባ አጋቶን ወንድማማቾች መነኮሳት አሃው የሚላቸው መነኮሳትን ነው። እነሱ አብዝተው ተናገሩ በእንተ አባ አጋቶን ስለ አባ አጋቶን ስለ ዝምታው እስኪያደንቁ ድረስ በሚል በጣም የሚነገርላቸው በዝምታቸው ነው። እሳቸው ክፉ ላለመናገር ድንጋይ ጎርሰው ችንም የጎረሷትን ድንጋይ ጊዜ ያላቸው ሲጸልዩ ማዕድ ሲቆርሱ ያወጧታል። ከዛ ውጪ ሰውነታቸውን ለመቆጣጠር ወንድማቸውን ላለማስቀየም ለ30 ዓመት ያህል ድንጋይ ጎርሰው የኖሩ የገዳመ አስቄጥስ መዳለው አልባም የሚባለው የትልቁ ገዳም ፋና መብራት ተብለው የሚጠሩ ታላቅ አባት ናቸው። ሰማይት ዘነወደም አይደል የሚባለው መንኩስና ህይወት ከወጡት መካከል አንዱ
እንደነ አባ ሙሴ ጸሊም እያልን እንጠቅስና አጋቶን ዘአርምሞ አንዱ ናቸው እና አባ አጋቶን ዘአርምሞ ብዙ በተለይ ብዙ በመጽሐፈ ገነትም በተለያዩ መጻሕፍት ብዙ ቅዱሳን አብነት አድርገዋቸው ብዙ የሚጠቀስላቸው ብዙ ነገር አለና ከብዙ ጽድቃቸው ከብዙ ተጋድላቸው ይሄ የመጠሪያ ስማቸው የሆነ አባ አጋቶን ዘአርምሞ ዘተፌመ እብነ ይባላል። ሰላም ለአጋቶን ዘከመ በቀልት ፈሬ መነኮሳትን እንደ ዘንባባ ላፈራ ለአባ አጋቶን ሰላም እላለሁ ይላል ደራሲ በስንክሳር አርከለ። ክምረ ክምር ጽርቁ እስከ አስተርአየ ተቆጥሮ አያልቅም ነው የሚለው። የምንኩስና ሕይወታቸው፣ ፍጹምነታቸው፣ ባህታዊነታቸው፣ አጽኖ በዓትነታቸው፣ ተጋድሏቸው፣ ስግደታቸው፣ ጸሎታቸው በጣም ቁጥር የለውም። ክምረ ክምር ማለት እንደው ከአይምሮ በላይ ነው። የክምር ክምር ነው ማለት እንደው አንዳንዴ የማይዘረዘር ሲሆን መጽሐፍ እንደዚህ ነው የሚለው። በቃ ዝምታን ይመርጣል አድንቆ ማለት ነው። እስከ አስተርአየ በጣም ጽድቃቸው እንደ ተራራ የተከመረ አባ አጋቶን ሰላም እልሃለሁኝ። ሰዓተ ፍዳ ወደይን ከመሃሌ ፍዳ የገሃነም ቅጣት እንዳለ ማወቁን ከተረዳ በኋላ በአንደበት ክፉ ለመናገር እንዳይችል ወንድሞቹን እንዳያስቀይም በከናፍሪሁ ማይጾ እብን ወደ በአፉ የድንጋይ ምሰሶ እንደማለት ነው። ያን መዝጊያ እንደ በር መዝጊያ ያንን ነክሶ ኖረ በማለት ያደንቃቸዋል። እና የበረሃው ፋና ነው የሚባሉት። በመንፈሳዊ ሕይወታቸውም ተግባረ እድ እየሰሩ ድሃ የሚረዱ እንደ ዮሐንስ አጺር እንቅብ እየሰፉ ሰሌን እየታቱ ነው እንግዲህ አባቶቻችን የሚኖሩት። የመጀመሪያው መነኩሴ አባ እንጦንስ ቅዱስ ሚካኤል መጥቶ ከመዝ ግበር ወከመዝ ንበር፣ የጸሎት ጊዜህን ጨርሰህ የጧት የነግን ጨርሰህ የ3 ሰዓት እስኪደርስ ድረስ ስራ አትፍታ፣ እንደዚህ ስራ ብሎ ራቅ ብሎ ቅዱስ ሚካኤል ሰሌን እየሰፋ እየታታ ያን እየሰራ አሳያቸው። በዛ ነው የመጀመሪያው የመነኮሳት አባ እንጦንስ። እሳቸውም እንደዚሁ። ይሄ በነገራችን ላይ የሁሉም የመነኮሳት ሕይወት ነው። መነኮሳት ስራ ፈት ከሆኑ እረፍት የሚያበዙ ከሆኑ ፈተና ይመጣል፣ መንፈሳዊ ሕይወቱም ይረሳል። ተግባረ እድ መርከብ፣ ድንጋይ መሸከም፣ ውሃ መቅዳት፣ እንጨት መስበር፣ ለመፍቀደ ደብር መላላክ ለመነኮሳት ስራቸው ነው። ከጸሎቱ ባሻገር ማለት ጸሎቱ ያው 24 ሰዓት ነው የሚጸልየው እና እሳቸው እንደዚሁ እንደ አባ ዮሐንስ አጺር እንቅብ እየሰፉ ያን ይሸጡ ነበር፣ ለድሃም ይመጸውታሉ። ይህንን በሚያደርጉበት ጊዜ እንደውም አንድ ጊዜ ያችን እንቅብ ሰፍተው ሸጠው ለእሳቸው አንድ ደረቅ ቂጣ ብቻ ነው የሚገዙባት፣ የተረፈችውን ይመጸውታሉ ማለት ነው። ስንክሳሩ ላይ በወዛቲ ነው የሚያስቀረውና ወዛቲ ዕለት አይረፈ አባ አጋቶን ዘተፌመ እብነ ከመእይት ናገር ነገረ ጽሩዓ ይላል። ምን ማለት ነው? ተርታ ነገርን እንዳይናገር ይላል። ተርታ ነገርን፣ ዋዛ ነገርን፣ ነገረ ዘርቅ የምንለው ነገር አለ አይደለ? ያን እንዳይናገር አፉን ድንጋይ ጎርሶ 30 ዓመት የኖረው የሱ መታሰቢያው ነው ይላል ስንክሳሩ። ይሄ ማለት ምን ማለት ነው? ከዚህ በፊት አጋቶን ከዚህ በፊት ብዙ የሚነገርለት ጽድቅ አለ። በተለይ ቅድም እንዳልኩት መነኮሳት የሚሰሩት ስራ አለ። ሰሌን ይታታሉ፣ እንደገና ደግሞ ሰሌኑን ይሸጣሉ። ያን ሽጠው ማህበር ካላቸው እንደ ማህበር፣ የግል ህይወት ከሆነ ደግሞ ለነዳያን ይሰጣሉ። አባ አጋቶን ለነዳያን ከሚሰጡት መካከል የሚመደብ ሰው ነው። ምንድነው? ቅርጫት ከጸሎት የተረፈውን ጊዜ ቅርጫት ይሰራን፣ እንቅፍ ይሰፋን። እነዚህን ነገሮች ሰርቶ ወደ ገበያ ይሄዳል። ገበያ ሄዶ ይሸጥና ለዕለት ጉርስ የምትሆነውን ብቻ ይዞ ሌላውን ለነቢጤ ይመጸውተዋል።
እንዲህ እያደረገ ሲኖር ከዕለታት አንድ ቀን 5 ቅርጫቶችን ተሸክሞ ሲሄድ፣ ቅርጫት እንግዲህ ከሸንበቆ የሚሰራ ነው እና 5 ቅርጫቶችን ተሸክሞ ሲሄድ የኔ ቢጤ መንገድ ላይ ያገኛል። የኔ ቢጤ ብቻ ቢሆን ጥሩ ነበረ። በሽተኛ ሰውነቱ በቁስል የነደደ ሰው ነው እና እሱ እባክህን እምበላው ስጠኝ አለው። የለኝም የምትበላው አልያዝኩም። እሺ ገንዘብ ስጠኝ፣ ገንዘብም አልያዝኩም። የያዝኩትን ልስጥ ይሄንን ቅርጫት አለው። አይ ምን ይሰራልኛል እሱ አይበላ ካልክስ ተሸክመህ ውሰደኝ፣ ወደ ገበያው ተሸክመህ ውሰደኝ አለው። በሽተኛ ነው፣ ቁስል ነው። የዚህን ጊዜ ምንም መስሎ አልታየውም። ቅርጫቱን በአንድ እጁ የኔ ቢጤውን ተሸክሞ ገበያ ደረሰው። ገበያ ደረሰውና በቃ ከዚህ ነው አንተ የምትሸጠው? አዎ። እሱ ካጠገቡ ከመንገድ አጠገብ ያን የኔ ቢጤውን አስቀምጦ መሸጥ ጀመረ። ቅርጫቱን ሲለምን ማንም ሊሰጠው አልቻለም። እሳቸው አንዷን እንቅብ ሸጡ። ስጠኝ አላቸው፣ ሰጡት። ምንም ሳያስቀሩ ማለት። ሁለተኛይቱንም ሸጡ። እንዲህ ያደረጉ እስከ 5 ያሉትንም ሸጠው ጨርሰው ለሱ ሰጡት። ለራሳቸው ሳይሳሱ እንግዲህ ቅዱሳን የላይኛውን ነው የሚያስቡት። ፈቃደ እግዚአብሔር ቤት እንደሚመጣ ቤት እንደሚያናገራቸው ስለማያውቁ ሰጡት። በቃ ከራሳቸው በላይ ወንድማቸውን ስለሚወዱ ገንዘቡን ሰጡት። እሳቸውም የዕለት ጉርሳቸውን አልገዙም። ያቺ እንግዲህ የመጨረሻዋ ቀን ናት። እግዚአብሔር የሚባረክባቸው ጸጋውን የመጨረሻውን ጸጋ የሚሰጥበት። አንዳንዴ እንግዲህ አባቶቻችን በገዳም ሲኖሩ በረሃብ የሚፈተኑበት ጊዜ አለ። በረሃብ ሲፈተኑ ረሃቡን ድል የሚነሱበት ቀን ፈተናው ይበረታል ማለት ነው። በመጽሐፈ መነኮሳት እንደዚሁ እንደሳቸው ሌላም ታሪክ የተጻፋለና ረሃቡ ሲጠናባቸው ያን ቀን ብሉ ወይንም አትስጡ ሊላቸው ይችላል። ጨርሰው ከሰጡት ግን ከዛን ጊዜ ጀምሮ ረሃቡን እግዚአብሔር ያሸንፋል። ህብስተ ሰማዩ እንዲወርድላቸው የሚያደርግበት ቀን ነውና እሳቸውም በዛን ቀን እግዚአብሔር ሊባርካቸው ሌላ ጸጋ ሊሰጣቸው ስለፈለገ ክብሩን ሊገልጽላቸው ስለፈለገ ሁሉንም ሸጡት፣ ለሱ ሰጡ። እንደገና ተሸክመ ጧት ካገኘህ ቦታ መልሰኝ አላቸው። አልክሺ አሁንም ተሸክሞ ይዞት ሄደ። እዛው ቦታ ካነሳበት ቦታ ከዛ እንደደረሰ ውረድልኝ ብሎ ሲል ዝም ብሎ ቆመ። ግራው ገባውና አባጋቱን አሁንም ጸጥ ብሎ ቆመ። ለትንሽ ደቂቃ ከቆየ በኋላ ቀለለው። ወደ የት ሄደ ብሎ ዞር ብሎ ሲያይ የለም። በግራ በኩል በቀኝ ቤት ሲያይ የለም። ቀና ብሎ ሲመለከት ሌላ ተአምር አየ። ለካ ቅዱስ ሚካኤል ነበር። ኦ አባ እጹብ ግብርከ ስራህ ድንቅ ነው፣ አይዞህ እኔ ካንተ ጋር ነኝ ብሎ ትህትናን ትዕግስቱን አይቶ ትህትናን ጽናትን አይዞህ አልጥልህም፣ እደግፍሃለሁ፣ አግዝሃለሁ ሰማያታትን የራዳቸው እንደነበረ ቅዱስ ሚካኤል አጽናንቶት ወደ ሰማይ አረገ ይላል። እስከዚህ ድረስ ትዕግስት ነበረው። ትዕግስቱ ልዩ ነበር የአባ አጋቶን ዘአርምሞና ይሄ ይነገርለታል። ሌላው ከመብቃቱ የተነሳ አጋንንት እየመጡ ልክ እንደ አባታችን እንደ አባ እንጦንስ ሁልጊዜ ይዋጉታል፣ ሁልጊዜ ይፈትኑታል። ይመጡና አንተ ዘማዊ ይሉታል፣ ይገባኛን በሉኝ። አንተ ውሻ፣ አዎ ውሻ ነኝ ኃጢአቴ። አንተ አስመሳይ፣ አዎ ይሆናል እንደምትሉት ነው። አንተ ሌባ፣ አዎ ሆናለሁ። አንተ መናፍቅ፣ መናፍቅስ አይደለሁም። ይህን ያደረገው ሰይጣን ላለመናገር ገና ወደዛ ድንጋይ ከመጉረሱ በፊት ገና እንቅስቃሴ ላይ ነበረ፣ ልምምድ ላይ ነበረ፣ አልነጋገርም የሚለው ላይ። ከዛ ያንን ብጻቱን ለማስፈታት ነው ሰይጣን። የሰይጣን ዓላማው እሱ ነው። መናፍቅስ አይደለሁም፣ በአምላኬስ አልጠራጠርም፣ የአምላኬን ስራውን ሳደንቃለሁ። እኔ መናፍቅ አይደለሁም፣ ጌታዬ ኢየሱስ ክርስቶስን አምነዋለሁ፣ እወደዋለሁ፣ የምኖርለትም ለሱ ነው፣ ከሱ በላይማ ሌላ አምላክ የለም ብሎ ሲመልስ ሰራውልህ፣ ብጻትክን አስፈረስኩህ አለው ሰይጣን። እስከዚህ ድረስ ነበርና እንደዚህ እያለ እየተጋደለ ብዙ ጸዋተው መከራን ከአጋንንት የጨበጣ ውጊያ እንደሚባለው አለ አይደል? እስከዛ ድረስ አጋንንት በግልጽ እየመጡ ይዋጉት ይፈትኑ የተነበረ ቅዱስ ነው። እንደውም አባ አጋቶንን አብነት ያደረጉ መነኮሳት ከሳቸው በኋላ ድንጋይም ጠጠርም መስቀልም ጎርሰው የሚኖሩት ማታ ቤታቸው በአታቸው ገብተው ወይታሰብ አሃዱ ለለ አሃዱ አንዱ አንዱን ይቆጣጠር ነበር። ዛሬ በንግግሬ ማንን አስቀይሜ ይሆን የአባ አጋቶንን ያመልካም አርአያ ስራ ፈጽሜዋለሁ እያሉ ራሳቸው ይቆጣጠሩ ነበር። አርኬው ሰላም ለአጋቶን
አምሳለ በቀልት ዘተፈሪ ክምረ ክምር ጽድቁ እስከ አስተላይ ከጽድቁ የተነሳ ትልቅ ዘግባ ረጅም ዘግባ ሲያፈራ ሲታይ ይርግግ ብሎ እንደሚታየው ጽድቁ እንደዛ ነበር የአባ አጋቶን። በዛ በገዳማቱ ዘንድ ያልተደረገለት ተአምር የለም። ከቅድስናው የተነሳ ምንም የሚጎደልበት ነገር የለም። አናፍሪሁ ማዕጾደ ከዛ በኋላ ነው በቃ ካሁን በኋላ በቃኝ ከማንም ጋራ ዋናው ቁም ነገሩ ተርታ ነገርን የማይረባ ብላሽ የሆነ ነገር ላለመናገር ነው። ቅዱስ ዳዊት እንደተናገረው ወበ አቀባፉዬ ከመይሳት በልሳኔ ወአርመምኩ ለሰናይ ለመልካም ነገር እንኳን ዝም ብያለሁ። ለመልካም ነገር መናገር ተገቢ ነው፣ ግን ከዓለም ከንቱነት የተነሳ ለመልካም ነገር እንኳን ዝም አልኩኝ ብሏል። ቅዱሳን የበቁ ሲሄዱ ዓለም ላይ ያለው ነገር ተርታ ይሆንባቸዋል፣ ይንቁታል፣ ያስጠላቸዋል። ስለዚህ ከመናገር ጽማው የሚባል አለ። ከአስሩ ደረጃ እኮ ጽማው የሚባል አለ። ወደ ዝምታ ሁሉም በአንክሮ የሥላሴን ሥራ ዲቀና ብሎ ሲመለከት እስከ ሰባቱ ሰማያት ድረስ ይታየዋል። እና ዓለም ላይ ያለው ነገር ምንድን ነው? ቅዱሳን መላእክትን ያያቸዋል ሲወጡ ሲወርዱ ካለው ቅድስና የተነሳ ካለው ብቃት የተነሳ። ስለዚህ ስለ ዓለም ነገር ከእግዚአብሔርን ከማመስገን በዝምታም ማመስገን አለና እግዚአብሔርን ከማመስገን የተነሳ ከእግዚአብሔር ጽድቅ የተነሳ መናገር ለሱ ይወርድበታል። የምንኩስና ሕይወትን እስከ ክብሩ በተግባር ይገልጥ የነበረው አባ አጋቶን ራሱን በመግዛት በጾም በጸሎት በስግደትና በምጽዋት እንዲሁም ደካሞችን በመርዳት ዘመኑን ያሳለፈ የእጅ ሙያ ባለቤት ቅርጫት ሰሪው አባ አጋቶን ብርሃን በሆነው የምንኩስና ሕይወቱ እስከ ፍጻሜህ ካንተ ጋር አለው ሲል ቅዱስ ሚካኤል ያናገረው ለ30 ዓመታት ድንጋይ ጎርሶ አምላኩን በማመስገን የአርምሞ ሱባኤን በተግባር ያስተማረ እያለው ለኔ ያላለም ሁሉንም ለሌሎች የሰጠ የዲያብሎስን ፈተና በጥበብ ድል ያደረገው አባ አጋቶን 30 ዘመኑን ድንጋይ ጎርሶ እንዴት አሳለፈው? እኛስ ከሱ መንፈሳዊ ሕይወት ምን እንማር ይሆን? በረከቱ ይድረሰን። ዝም እንዲል ምክንያት የሆነበት ምክንያት ከዕለታት አንድ ቀን ድንገት ነገር እግዚአብሔርን መጻሕፍትን እያነበበ እያሰላሰለ ሳለ አንድ ሰው በፊቱ ይሄዳል። ያ ሰው አልፎ ከሄደ በኋላ ሌላው ሰው መጣ። በዚህ እንዴት ነው አንድ ሰው አላለፈም አለው። አሁን ትንሽ ቆየት ብሎ አልፎልሃል ብሎ መለሰለት። ለካ ያኛው ሰው ጠላቱ ነበረ። ተከታትሎ ሄዶ ሰውየውን ገደለው። በዚህ በጣም አዘነ አጋቶን። ምን ነው ይችን ነገር ባልናገር ወአርመምኩ ለሰናይ ብሎ የለ ዳዊት ለበጎ ይሄ ሰውዬ ምን እንደሆነ የሚያውቀው ነገር የለም። አጋቶን በመካከላቸው ያለው ነገር የሚያውቀው ነገር የለም። በዚህ መንገድ ሰው አልፏን ወይ አልፏን በቃ ይችናት ሲሄድ ደረሰበት፣ ሰውየውን ገደለው። ይሄን ነገር አጋቶን አወቀ። ካሁን በኋላ አልናገርም ብሎ በአፉ ድንጋይ አስገባ ለ30 ዓመት። ለምን ከሰው ጋር አልነጋገርም ብሎ። ከዛ በኋላ ንግግሬ ከእግዚአብሔር ጋር ነው፣ ንግግሬ ከክርስቶስ ጋር ነው፣ የሰውን ነገር ከዚህ ጨርሻለሁ ብሎ ዘተፌ ከመይትናገር ነገር ጽዋ የሚረባውንም የማይረባውንም ነገር አልነጋገርም ብሎ ለ30 ዓመት አባ አጋቶን ዘተፌ መእብነ መለያ የሆነን ከቅድስና ሁሉ በሰራው ስራ መለዮ ይቺ በአፉ ድንጋይ መጉረሱ ስትነገርለት ትኖራለይ። እንደ አባ አጋቶን ስማቸው ብቻ ራሱ በቂ ነው ማለት አሁን ዛሬ በዛ ዓለም የተቸገርንበት ዝምታ ነውና እንኳን 30 ዓመት አለም 30 ደቂቃ ዝም አንልምኛ እና ይሄ ከአባ አጋቶን ብዙ ይሄንን ሚዲያ የሚከታተሉ ብዙ ያተርፋሉ። ዝምታ ለ30 ዓመት አይደለም ለ30 ደቂቃ ዝም አንልምኛ። እንኳን ክፉን መልካሙን እንኳን አይናገሩም አባቶቻችን፣ ይቀንሱታል። ይሄን ያህል ሰግጃለሁ፣ እንዲህ ያህል ጸልያለሁ፣ በዛ ዓመት ይሄን ያህል ገዳም ሄጃለሁ፣ ይሄን ያህል መንፈሳዊ ስራ ሰርቻለሁ አይሉም፣ ይቀንሱት፣ ይሸሽጉታል ማለት ነውና ከዛቸው ነው ምንማረው። አንደኛው የመታሰቢያቸው
ነው። እንግዲህ የቅዱሳን መታሰቢያቸው ማለት ወይ የታመመ ያዳኑበት ወይም አሁን ያልኑ ታሪክ ቅዱስ ሚካኤል የተገለጸበት ቀን ሊሆን ይችላል። ጥቅምት 8 ቀን ተስካረ በዓሉ ነው የሚላቸው። አንደኛው ጥቅምት 8 ነው። መስከረም 16 ቀን ግን እረፍታቸው ነው። ለሁሉም ቅዱሳን ለባህታውያን፣ ለመነኮሳት፣ ለመናንያን እንደ ታላቅ ወንድም የሚያግዛቸው ቅዱስ ሚካኤል ብርሃነ ዓለም አቡነ ተክለ ሃይማኖት ፈጣሪያቸው ምን ላደርግልህ ሲላቸው ሚካኤልን ከጎን ያለይብኝ። እንግዲህ ለሁሉም ነው። እስመ በድበ ሰናይቱ ተአዛዚ ለሰብ እንደ ልጅ ነው የሚታዘዘው ለቅዱሳን ቅዱስ ሚካኤል። አብሶ ለእነዚህ ለባህታውያን በረሃ ላሉ ለእነሱ ነውና ለካ ቅዱስ ሚካኤል ነው። ቀና ሲሉ እንደ ፀሐይ ያበራ ተገለጸላቸው። ከዛሬ ጀምሮ ራስህን የምታሳቀቅበት ራስህን ለስጋዊ ሕይወት ሰውን አስቀይማለሁ ሰውን አሳዝናለሁ ብለህ የምትጨነቅበት ነገር የለም። ከስጋዊ አስተሳሰብ ከምድራዊ ፈተና ሰው ላይ ከሚደርሰው ከስጋ ፈቃድ ላድን ነው የመጣሁት፣ ሁሌም ካንተ ጋር ነኝ አላቸው። ከዛን ጊዜ ጀምሮ ያ የመጨነቅ ድንጋይ የመጉረስ ስጋዊ ስርዓት ቀረ ማለት ነው። ወደ መላክነት ተቀየሩ ማለት ነውና ታሪካቸው በጣም የሚገርም አባት ናቸው። ባጭሩ የምንማረው የመጀመሪያው አንደበትን እንደው የማይረባ ነገር ላይ በተለይ በዚህ ትውልድ በሚጻፈው ዘመኑ ቴክኖሎጂ ከመርቀቁ የተነሳ ብዙ የሚሰማ የሚነገር ነገር አለ አይደለ? ልዑለ ቃል ኢሳይያስ ወዮላቸው ይላል። ክፉ ነገርን ለሚጽፉ ሰዎች ወዮላቸው ይላል። እንግዲህ ከመጽሐፍ በፊት መናገር አለ አይደለ? ይሄ ትውልድ በተለይ ክርስቲያኑ ማህበረሰብ ከአባ አጋቶን የሚማረው እንደው የማይረባ ነገርን ከንቱ ነገርን የኃጢአትን ነገር ማውራትና መናገር ምንም ትርጉም የለውም ከእግዚአብሔር ጋር ከመጣላት በስተቀር። አንደበታችን መግዛት ካልቻልን በጣም ከባድ ነው። መናገር ያለብን ሰዓት አለ፣ መናገር የለብን ሰዓት አለ። ጌታችን ኢየሱስ ክርስቶስ በጲላጦስ ፊት በቆመ ጊዜ ዝም አላቸው። ብዙ ይለፈልፉ ነበር አይደለ? ብዙ ይሉ ነበር። መጨረሻ ላይ ላድንህም ልፈታህም መብት ስልጣን አለኝ ብሎ ሲል የዛን ጊዜ ግን መልስ መልሷን አምላካችን። በመናገር ጊዜ መናገር ያስፈልጋል። ጊዜ ያለው የመናገር ነብዩ እንደተናገረው ደግሞ ያለ መናገር ጊዜም ሊኖር ይችላል። ይሄን መለየት ያስፈልጋል። አንደበት ሐዋርያው ቅዱስ ያዕቆብ እንደተናገረው በሰማይ ያሉ አራዊትን በምድርም ያሉ እንስሳትን አራዊትን መግዛት ይቻላል፣ ተገዝቷል ለሰው ልጆች። በባህር ውስጥ ያሉ ታላላቅ ፍጥረታትን ማስለመድ ይቻላል። አንደበት ግን ከባድ ነው፣ እሳት ነው ይላል። አንደበት በሕይወት ያለውን ብቻ ሳይሆን በሕይወት የሌለውን ጭምር ነው የሚበላው እና በአንደበታችን እግዚአብሔርን ብቻ ብናመሰግንበት የተፈጠረው ለምስጋና ስለሆነ ዋናው ስራችን የኛ እኩት ስቡህ ክቡር እያልን የተደረገልን ነገር በምስጋና እንኳን አመስግነን ማንጨርስ ስለሆነ ምስጋና ላይ ብቻ ብናለማመደው የጸሎት ሕይወታችን ቢያድግ በተለይ መሐላን በተለይ ደግሞ ውሸትን፣ ሐሰትን፣ ስድብን እነዚህ ነገሮች ብናስወግድና እንደ አጋቶን አይቻልም። ቢቻል ጥሩ ነው። እግዚአብሔር ላደለው አጋቶንም እንደኛው ሰው ነው። ቅዱስ ያዕቆብ ነው ይሄን ተናገረው። ኤልያስ እንደኛ ነበረ፣ ሰው ነበረ። ዝናምን ለጎመ፣ ሲፈልግ ደግሞ ሰማይን እንዲዘንብ አደረገ ይላል። የተለዩ ነገር አይደለም። እነዛ ሰዎች ለእግዚአብሔር ታማኝ መሆናቸውና ለሃይማኖታቸው ጽኑዓን መሆናቸው ነው። እኛም የነሱ ልጆች ነን። እነሱ የሚያመልኩትን አምላክ ነው የምናመልከው። ስለዚህ አንደበታችን ለቅዱሳን አባቶቻችን በምስጋና ላይ የሰለጠነ ቢሆን እግዚአብሔርን በማመስገን የቅዱሳን ሕይወት የቅዱሳን ተጋድሎ በማየት በማንበብ በመስማት ልምምዱ ቢኖረን የኛ ቅዱሳን አባቶቻችን መስታወቶቻችን ናቸው። እግዚአብሔር ዘንድ የምንደርስባቸው ድልድዮቻችን መሰላሎቻችን ናቸው። ቅዱሳን አባቶቻችን እግዚአብሔርን ለማግኘት ቶሎ የምንደርሰው በእነሱ በኩል ነው። እነሱ ለእግዚአብሔር የሚመች ልብ አላቸው። ልቦናቸው ንጹሕ ነው። ሰውነታቸውን በሙሉ ለእግዚአብሔር ሰጥተዋል። ጊዜያቸውን ለእግዚአብሔር ሰጥተዋል። ውበታቸውን ለእግዚአብሔር ሰጥተዋል። ገንዘባቸውን፣ ስልጣናቸውን፣ ሁሉን ነገር ለእግዚአብሔር ሁሉን ትተው ኩሎ ሀደግነ ወተሎና ወከነ ያሉት ሐዋርያት
ሁሉን ጥለን ተከተልን ያሉት። ሁሉን ጥለው ማለት ነው። የዚህ ምድር ስልጣኑም ዝናውም ሳያስጨንቃቸው ክብር ይግባውና ስሙን ከፍ ከፍ ይበልና አባቶቻችን የቅዱሳን አምላክ እግዚአብሔር ወልድ ኢየሱስ ክርስቶስ በማስተማር ዘመኑ እኔን ሊያገለግለኝ የሚፈልግ ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ማቴዎስ 16:24 ላይ እንዳለው ማለት መስቀሉን ማለት መከራ የሚቀበልበትን ለመከራ ለስቅለት የሚያበቃውን ፈተና ይቻል ማለት ነው። እነሱ ይህን ችለው ነው። አንደኛ ከነሱ ጽናትን ነው የምንማረው። ጽናት በጣም ይገርማል። ያሉበት በረሃ ነው ግብጽ። አሁን ራሱ በረሃው ያስፈራል። መዳልዎ አልባብ ነው የሚባለው ገዳም አስቀጢስ የልብ ሚዛን የልብ ማረፊያ የሚባል ገዳም ነውና ከዓለም ትልቁ ገዳም ይሄ ገዳም ነው እና ከሰው በጣም ርቆ ያሸዋው ግለት የፀሐዩ ጥንካሬ አሁን ላይ እንኳን ግብጽ ሰልጥናለ ያድጋለ ብዙ ልማት ለምቷል በተባለው እንኳን በጣም የሚገርም ነው። በጣም ፈታኝ ነው። በዛ ላይ ዘንዶ ጊንጡ እባቡ ስንት የሚፈትን ነገር ያንችለው ማለት ነውና የመጀመሪያው ከአባቶቻችን ከቅዱሳን እንዲሁም ከአባ አጋቶን የምንማረው ጽናት ነው። ጽናታቸው ደግሞ ጊዜው አይደለም እስከ መጨረሻ እስከ ዕለተ ሞት ድረስ አንተ እስከ መጨረሻው እስከ ዕለተ ሞት የታመንከውን የሚለውን ፈጽመዋልና ከነሱ ጽናት ነው። ለኛው ለክርስቲያኖች ደግሞ በዚህ ዘመን ላለን የቤተ ክርስቲያን ልጆች የሚጎለን ጽናት ነው። የአንድ ሰሞን አስቀዳሽ ነን፣ የአንድ ሰሞን ገዳም ሳሚ ነን፣ የአንድ ሰሞን ጸሎተኛ ነን፣ የአንድ ሰሞን ሱባኤ ገቢ ነን። ጽናት የለንም። ግን እነሱ ጽናት በቃ እስከ መጨረሻው ድረስ ገነት ገብተው የእግዚአብሔር አክሊሉን እስኪሰጣቸው ድረስ ነው ጽናታቸውና ምን አይነት ጽናት ነው የአባ አጋቶንስ ጽናት! 30 ዓመት ድንጋይ ጎርሶ መኖር፣ በዛ ላይ ረሃብ አለ፣ በዛ ላይ ጥም አለ፣ በዛ ላይ በረሃ ነው የሚኖሩት። ሰውም እኮ የለም እንደ ልብ ማለት ነው። እና ያንን ከምናይባቸው የጽናታችን ምሳሌዎች ናቸው። ከዋኖቻችን አንዱ እሳቸው ናቸውና በመጀመሪያ ደረጃ ጽናት ነው። ዳዊት ለመልካም ነገር እንኳን ዝም አልኩኝ አለ። እንግዲህ የሆነ ነገር ኑሮት ነው። አንዳንድ ጊዜ ለመልካም ነገር እንኳን ዝም የሚያሰኝ ነገር አለ። መልካም ግን መልካም ነገር ነው መናገር ያስፈልግ ነበር እንኳን ለክፉ ነገር። በተለይ በክፉ ነገር የምትተባበሩ ሰዎች፣ በክፉ ነገር ላይ የምታብሩ ሰዎች፣ የምታደሙ ሰዎች አይወድም እግዚአብሔር። ተውት። እኛ የአባ አጋቶን ልጆች ነን። ለአባ አጋቶን ለመሆን አንችልም፣ አልተሰጠንም። ቢያንስ እንኳን አንደበታችንን ለዝማሬ፣ ለአገልግሎት፣ ለምስጋና ብናሰለጥነው ጥሩ ነው። ከዛ ውጭ መሐላን፣ ሐሰትን፣ ውሸትን ባናለማምደው ጥሩ ነው። ሁለተኛው ትዕግስት። አርምሞ የሚለው ራሱ ትዕግስት ነው። በቃ ምን ያህል እንግዲህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከነገረ መስቀሉ ከድርሳነ ማህየዊ የምናነበው ይሄ ነው። ኦ ትዕግስት ዘመጠነዘ ትዕግስት ይላል ዮሐንስ አፈወርቅ። እንዲህ ያህል ትዕግስት ምን አይነት ትዕግስት ነው! እንዲህ ያህል ኦ አርምሞ ዘመጠነዘ አርምሞ። እንግዲህ የቅዱሳን የመጀመሪያውና ዋናው ዓላማቸው መሪ ቃላቸው ወይም መሪ ጥቅሳቸው የጌታችን በዕለተ ዓርብ የፈጸመው እሱ ለኛ ብሎ ምንም ነገር ሳይበድል ንጹሐ ባህሪ ቅዱሰ ባህሪ ሕያው ባህሪ አምላክ ሆኖ ያን ያህል መከራ ከተቀበለ እኛ እንዴት የመስቀሉ ነገር እንረሳለን ብለው ነውና ዝምታቸው ትዕግስታቸው በጣም ይደንቃል። ከሳቸው መማር አንዳንድ ጊዜ በትዳርም ዓለም ሊሆን ይችላል፣ በምነናም ሊሆን ይችላል፣ በቤተ ክርስቲያን አገልግሎትም ሊሆን ይችላል። ከሰው ጋር ቁጭ ብለን ጓደኞቻችን እንደ 2-3 ቃላት ሳይናገሩ 50 እና 100 የምንናገር ሰዎች ይሄንን እንደው ብንማረው ከነሱ ምንድነው ወንድሜ ዝም ያለው ብለን ዛሬም አሉ ብዙ ትዕግስተኞች ዝምታን የሚመርጡ ወንድሞች አሉና የአባ አጋቶን አስደናቂ ታሪካቸው ለኛ ትምህርት። አባ አጋቶን ብዙ ቅዱሳን አባቶቻችን የየራሳቸው የሆነ የሚታወቁበት ስነ ተጋድሎ ጽድቅ አላቸው። የአባ አጋቶን ግን ብዙ በሊቃውንት ሊመረመር የሚገባው ብዙ ስነ ጽድቅ አለው። መጽሐፈ ገነት የቅዱሳኑ ተጋድሎ በአብዛኛው ስለሱ ነው የሚናገረው፣ ስለ አባ አጋቶን ዘአርምሞ። ዝምታ በጣም በዝምታም ውስጥ ብዙ ምስጢር ስላለ በዝምታም ውስጥ ሁሉ እኮ አይነገርም፣ ሁሉ እኮ አልደረሰም ከኛ። ትንሿ ናት የሱ ትንሿ ናት። ዘተፌመ እብነ ድንጋይ ጎረሰው
የዚህን ዓለም ነገር የሚረባም ማይረባውን በቃይ ካሁን በኋላ ብሎ ድንጋይ ጎርሶ እግዚአብሔር ብቻ ማመስገን በውስጡ የሚያሳየው አንደበት ላይ ችግር ስላለ አንደበታችንን መቆጣጠር ያስፈልጋል ማለት ፈልጋለሁ። ትዕግስትን እንማርበታለን፣ አንደበትን መግዛት እንማርበታለን። ለእግዚአብሔር ታማኝነትን ያመነውን አምላክ ደግሞ በትጋት እስከ መጨረሻው ድረስ በፍቅር ማገልገልን እንማርበታለን። ሌላው አጽንኦ በዓት በምንም ደረጃ ወደ ምነናው ከገቡ በኋላ በዛ በረሃ በዛ ባስቸጋሪ ሁኔታ በዓታቸውን አጽንተው ከዛች ሳይወጡ እንግዲህ በመጽሐፈ መነኮሳት ብላ ቢልህ ብላ ተኛ ቢልህ ተኛ የሚላል። በዓትህን ልቀቅ ውጣ ቢልህ ግን የቤትህን ምሰሶ ይዘህ ጩህ፣ ሰዎች መጥተው እንዲያድኑ ሀሃው እንዲያድኑ። ከበዓቱ የሚወጣ ሰው ምሽግ የሌለው ወታደር ለመገደልም ለመማረክም ቅርብ ነው። ከበዓቱ የሚወጣ መናይ መነኩሴም ለፈተና ለመጋለጥ ለመውደቅ ቅርብ ነው እና ይህን ይላሉና እሳቸው ደግሞ መላ ዘመናቸውን በሙሉ በዓታቸውን አጽንተው ጸሎታቸውን ሳያቋርጡ እንደውም የበረሃው ፋና ወኮኖሙ ብርሃነ ለአሃው በውስተ ገዳም ይላቸዋል መጽሐፈ መነኮሳት ማለት። መጽሐፈ መነኮሳት በስም ጠቅሶ ከሚያነሳቸው አባቶች ዋናው አባ አጋቶን ናቸው። እግዚአብሔር ቃልም ለመስማት የፈጠንክ ለመናገር ግን የዘገየሁን ይላል። ስለዚህ እኛ በምላሳችን ብዙ ያፈረስነው ቤት አለ፣ በምላሳችን ብዙ ያቆሸሽነው አይምሮ አለ። በእኛ ክፉ ንግግር የተጎዱ የእኛ ምላስ የሰበራቸው ብዙ ወንድሞች እህቶች አሉ። ዕዳ አለብን ማለት ነው። እግዚአብሔር የራሳችን ኃጢአት እንድናይ ነው እንጂ በሌላው ላይ ፈራጅ አድርጎ አልሾመንም። ስለዚህ አሁን የሚታዩት በጊዜያችን ተናጋሪ ንግግሩ ደግሞ ጥሩ ያልሆነ ሰውን የሚያስቀይም እግዚአብሔርን የሚያስቀይም ቤተ ክርስቲያንን የሚያስቀይም አባቶችን የሚያስቀይም እንደውም ንግግር ማለት አንችልም፣ ስድብ ነው። ስድብ ደግሞ የተሰጠው ለአውሬው ነው፣ ለሰይጣን ነው የተሰጠው። በዮሐንስ ራእይ ላይ ለአውሬውም የስድብ አፍ ተሰጠው ይላልና ተሳዳቢ የሰይጣን ነው፣ አመስጋይ ደግሞ የእግዚአብሔር ነው። እና ተገፍተን ሊሆን ይችላል፣ ተንቀን ሊሆን ይችላል፣ ስሜትም አነሳስቶን ሊሆን ይችላል። ንግግሮችን ለባለ ድርሻ ለሚመለከተው እየሰጠን በሃይማኖታችን የሚሆነውን ነገር ደግሞ እየመሰከርን ነው እንጂ አለዛ አንደበታችን ከባድ ነው። ቅዱስ ዳዊት ለዚህ እኮ ነው በመዝሙር 140 ላይ ሲምግዚው አቃቤ ለአፉዬ፣ አቤቱ ለአንደበቴ ጠባቂ ሹምለት። በአንደበት የሚመጣ ስህተት ከባድ ነው፣ በጣም ከባድ ነውና ወማዕጾ ለከናፍሬ ለከንፈሮችም መዝጊያ ብረት እንደ ብረት በር እንደ እንጨት በርም ይሆን ይችላል። እንደዛ ያለ ትዕግስትን ስጠኝ ማለት ነው። እና ዝምታ ወርቅ ነው። ብዙ በመናገር ያጣናቸው ጓደኞቻችን አሉ፣ ያጣናቸው ቤተሰቦቻችን አሉ፣ የትምህርት ቤት ጓደኞቻችን ስንት ውለታ የዋሉልን የቤተ ክርስቲያን ልጆች። ለጥቂት ደቂቃ ግን ብንታገስ ብዙ ነገር ያልፋል። ዛሬ በመስሪያ ቤታችን ባለመታገስ፣ በትዳራችን ባለመታገስ ዝምተኛ ባል ያላቸው ሴቶች ባሎቻቸውን የማይወዱበት ጊዜ፣ አለመናገር እንደ ኃጢአት የሚቆጠርበት ጊዜ፣ ብዙ የሚያወሩ ብዙ የሚሳደቡ ብዙ የሚናገሩ ምን ይዘጋል ዝጋታም የሚሉ አሉ። እና ትክክል አይደለም ማለት ነው። ማሳለፍ ያስፈልጋል፣ በትዕግስት ማለፍ ያስፈልጋል። ትዕግስት ዝምታ ወርቅ ነውና መጽሐፍ እንደሚለው ለመስማት መፍጠን ማንም ስለማይወስድብን፣ ለመናገር ግን መዘግየት ከኛ በላይ ያሉ አሉ ጸጋውም ያላቸው በምናናገርበት ጊዜ እንናገራለን። እንደ አባ አጋቶን በሃይማኖታችን ሲመጡብን ማመስገን ካለብን እናመሰግናለን፣ መዘመር ካለብን እንዘምራለን። አንደበታችን ለመልካም ነገር የምናውልበት ሁኔታ አለና እንደውም መዝሙረኛው ዳዊት ምንድን ነው ያለው? እቤ አቅብ አፉየ ከመ ይሳት በልሳኔ፣ ብዙ አላወራም በንግግሬ እንዳልስት ይላል መዝሙር 38 ቁጥር 1 ላይ። ብዙ አላወራም። እንደው ብዙ የሚያወሩ ሰዎች ይስታሉ፣ በጣም ብዙ የሚያወሩ ሰዎች ማለት ነው። በመጠኑ ቢሆን ጥሩ ነው።
በመጠኑ ጥሩ ነው እና እንደው እንዳጠቃላይ በዚህ ዘመን ንግግር፣ ወሬ አብዝቶ ማውራት የፈታው ቤት ብዙ ነው፣ ያስቀየምናቸው ብዙ ናቸው። ስለዚህ መቀነስ ከአባ አጋቶን የምንማረው ትልቅ ትምህርት አለ። እኛ ለትንሽ ደቂቃ የምናገኛቸው ወንድሞቻችን ለአንድ ሰዓት ሊሆን ይችላል፣ ለ30 ደቂቃ ሊሆን ይችላል፣ በትዕግስት በፍቅር በዝምታ ብናዳምጣቸው አንዳንዶቻችንማ ማናስወራም አለንና ይሄ ስለሚጎዳ ነው። ስለሚጎዳ ይሄንን ብንተው ብንቀንስ አርምሞን ብንመርጥ ደስ ይላል እኮ። አሁን ብዙ ወንድሞች እህቶች ከዚህ ታላቅ ባህታዊ አባት ተምረው በሱባኤ ቦታዎች በጻርቃኔም በገዳማትም በዋልድባም በየትም አርምሞ የሚይዙ ሰዎች አሉ። አርምሞ ጥሩ ነገር ነውና ውስጣችንም ዝምታን መርጦ እንግዲህ አባ አጋቶን ልባቸውም አፋቸውም ነው ዝም ያለው ውስጡ ማለት ነው። አንዳንድ ጊዜ እንደ አባ አጋቶን አፋችን ብቻ ዝም ብሎ ውስጣችንም ዝም ካላለ ከባድ ነው ማለት ነው። ሌላው አርምሞ ማለት ጸጥታ ማለት እኮ ከመንፈሳዊ ሕይወት አለመውጣት፣ በዓለም አለመበጥበጥ፣ በዓለም ጣጣ አለመያዝ ማለት ነው። ይህ ምሳሌ ጸጥ ያለ ቦታ ስንሄድ ውስጣችን ጸጥ እንደሚለው በውስጣችን ሁከት መንፈሳዊ ያስፈልጋል ማለት። ሁከት መንፈሳዊ ማለት የሚያዘምር፣ የሚያጸልይ፣ የሚያሰግድ ወደ እግዚአብሔር እንድንቀርብ ምናል። አለዛ ይሄ ተናገር፣ ተሳደብ፣ አውራ የሚለን ሁከት ሰይጣናዊ ነው የሚባለው። ውስጥን የሚረብሽ ራስ ተረብሾ ሌላውን መረበሽ ማለት ነው ወሬ ማብዛትና ከአባ አጋቶን የምንማረው ብዙ ነው። ስለዚህ በዛ ዓለም ያለን ወገኖቻችንም ለዝምታ ጊዜ ብንሰጥ፣ ራሳችንን ብናዳምጥ፣ በንስሐ ውስጥ ብንሆን፣ በቀን ዛሬ መስሪያ ቤቴ ስንት ሰው አስቀይም ያለው ብለን እኛም ልናስብ ይገባል ማለት። ስንት ሰው አስቀየመኝ ሳይሆን እኔ ስንት ሰው በምላሴ ያሳዝኛለሁ፣ ስንት ሰው በድያለሁ የሚለውን በጣም ልናየው ትኩረት ልንሰጠው ይገባል እና ሁላችንም ወንድሞቻችን እንዳናስቀይም ለምስጋና ለጸሎት ካልሆነ በስተቀር ለስድብ ለክፉ ነገር አንደበታችን እንዳናውለው አደራ ለማለት እፈልጋለሁ።